ሰላም እንዴት ናችሁ? ግሬድ 11 ፊዚክስ ዩኒት 5 ስለ ሂት እና ካሎሪሜትሪ ፓርት 3 ነው። በባለፈው ክፍል በፓርት 1 በፓርት 2 ስለ ሂት የተለያዩ ጥያቄዎችን ያየን ነበር። ዛሬ ደግሞ የቀሩትን እና ለኢንትራንስ የሚወጡ ቶፒኮችን በጥያቄ መልኩ በዝርዝር እናያለን። ቀጥታ ወደ ጥያቄዎቹ 21ኛ ጥያቄ ቤዚክ A brass plate has an area of 0.5 meters square at 10 degrees Celsius if the coefficient of linear expansion for brass is 1.9 times 10 to the power of minus 5 degree per degree Celsius. What is the area at 90 degrees Celsius? Assume the coefficient of area expansion beta is equal to 2 times alpha. ምንድነው የሆነ ብራስ ሜታል ፕሌት በብራስ የተሰራ ፕሌት ኤሪያ ተሰጥቶናል። ኤሪያው 0.5 ሜትር ስኩዌር ቢሆን በ10 ዲግሪ ሴልሺየስ ላይ ኮፊሽንት ኦፍ ሊነር ኤክስፓንሽን ደግሞ 1.9 ሲባዛ 10 ዘ ፓወር ኦፍ ማይነስ 5 ፐር ዲግሪ ሴልሺየስ ተሰጥቶናል። ኤሪያው ስንት ይሆናል ነው። በቴምፕሬቸሩ ወደ 90 ዲግሪ ሴልሺየስ ከ10 ዲግሪ ሴልሺየስ ወደ 90 ዲግሪ ሴልሺየስ ሲሆን ኤሪያው ስንት ይሆናል ነው የሚለው። ስለ ኤሪያ ኤክስፓንሽን ነው ጥያቄው። ስለዚህ መጀመሪያ ጊቪኖቹን እናወጣለን። ጊቪን ኦሪጂናል ኤሪያ ተሰጥቶናል። ኦሪጂናል ኤሪያ 0.5 ሜትር ስኩዌር ተሰጥቶናል። ቴምፕሬቸር አለ። ኢኒሻል ቴምፕሬቸር ኢኒሻል ቴምፕሬቸር 10 ዲግሪ ሴልሺየስ ተሰጥቶናል። ከዛ ሌላ ደግሞ ኮኤፊሽንት ኦፍ ሊኒየር ኤክስፓንሽን ተሰጥቶናል። ኮኤፊሽንት ኦፍ ሊኒየር ኤክስፓንሽን ኦፍ ብራስ ወይም አልፋ ስንት ተሰጥቶናል? 1.9 ሲባዛ 10 ዘ ፓወር ኦፍ ማይነስ 5 ፐር ዲግሪ ሴልሺየስ ነው። ሌላ የተሰጠ ምን አለ? ፋይናል ቴምፕሬቸር ተሰጥቶናል። ቴምፕሬቸር ፋይናል 90 ዲግሪ ሴልሺየስ። የተጠየቅነው ደግሞ ፋይናል ኤሪያ ነው። ፋይናል ኤሪያ ስንት ይሆናል የሚል ነው። እዚህ ደግሞ አንድ የነገረ ነገር አለ። እሱም ኮኤፊሽንት ኦፍ ኤሪያ ኤክስፓንሽን ኢዝ ኢኳልስ ቱ ወይም ቤታ ኢዝ ኢኳልስ ቱ 2 ታይምስ አልፋ የሚል ይሄም እንደ ጊቪን ነው የምንወስደው። ቤታ ማለት 2 ታይምስ አልፋ ነው። ይሄ የኤሪያ ኤክስፓንሽን ነው። ኦኬ ኤሪያ ፋይናል ለመፈለግ ኦሪጂናል ኤሪያ ሲደመር ቼንጅ ኢን ኤሪያ ምንድነው? መጀመሪያ ያለን ኤሪያ አለ እና ቼንጅ ኤሪያ ወይም ኤክስፓንድ ያደረገው ቴምፕሬቸሩ በመጨመሩ ምክንያት የጨመረው ኤሪያ አለ። እነሱን ሁለቱን ሲንደምር ፋይናል ኤሪያ ወይም ቶታል ኤሪያ እናገኛለን። ኦኬ ይህንን ለመስራት ደግሞ ኦሪጂናል ኤሪያ አለን። ቼንጅ ኢን ኤሪያ ወይም ኤክስፓንድ ያደረገውን ኤሪያ እንፈልጋለን። ይህንን ለመስራት ደግሞ ቼንጅ ኢን ኤሪያ ኢዝ ኢኳልስ ቱ ኦሪጂናል ኤሪያ ታይምስ ቤታ ታይምስ ቼንጅ ኢን ቴምፕሬቸር የሚል ፎርሙላ አለን። ቼንጅ ኤሪያ ለመስራት የምንጠቀመው ፎርሙላ አለን። እዚህ ላይ ቼንጅን ኦሪጂናል ኤሪያ አለን። ቤታ ተሰጥቶናል። ቤታ ማለት 2 ታይምስ አልፋ ብለናል። አልፋ ሊኒየር ኤክስፓንሽን ነው። ቼንጅ ቴምፕሬቸርም ጊቪኖቹ ላይ ስላለን ማውጣት እንችላለን። ስለዚህ ቼንጅ ቴምፕሬቸር ማለት ፋይናል ቴምፕሬቸር ማይነስ ኢኒሻል ቴምፕሬቸር ነው። ኦኬ ፋይናል ቴምፕሬቸር ስንት ነው? 90 ዲግሪ ሴልሺየስ። ኢኒሻል ቴምፕሬቸር 10 ዲግሪ ሴልሺየስ። 90 ሲቀነስ 10 80 ዲግሪ ሴልሺየስ አገኘን። ይሄ ቼንጅ ኢን ቴምፕሬቸር ነው። ኦኬ ቤታ ማለት 2 ታይምስ አልፋ ነው ብለናል። ወይም 2 ታይምስ ኮኤፊሽንት ኦፍ ሊኒየር ኤክስፓንሽን ነው። 2 ሲባዛ ኮኤፊሽንት ኦፍ ሊኒየር ኤክስፓንሽን ስንት አለን? 1.9 ሲባዛ 10 ዘ ፓወር ኦፍ ማይነስ 5 1.9 ሲባዛ 10 ዘ ፓወር ኦፍ ማይነስ 5 ፐር ዲግሪ ሴልሺየስ ነው። ይሄ ሲባዛ 3.8 ሲባዛ 10 ዘ ፓወር ኦፍ ማይነስ 5 ፐር ዲግሪ ሴልሺየስ። እዚህ የቤታንም ቫልዩ አገኘን። ቀጥታ ቼንጁን መስራት እንችላለን ማለት ነው። ቼንጅን ኤሪያ ማለት ኦሪጂናል ኤሪያ ታይምስ
ቤታ ታይምስ ቼንጅ ኢን ቴምፕሬቸር ነው። ኦሪጂናል ኤሪያ 0.5 ሜትር ስኩዌር ነው። ቤታ ደግሞ 3.8 ታይምስ 10 ዘ ፓወር ኦፍ -5 ፐር ዲግሪ ሴልሺየስ ነው። ኦኬ ቼንጅ ኢን ቴምፕሬቸር ደግሞ 80 ዲግሪ ሴልሺየስ ነው። እዛ ይሄንን ቁጥር እናባዛለን 0.5 ታይምስ 3.8 ታይምስ 10 ዘ ፓወር ኦፍ -5 ታይምስ 80 ይሄንን ቁጥር ስናባዛው ስንት ይሆናል? 0.005 ይሆናል። 0.00152 ይሆናል። ዩኒቶቹን ደግሞ ዲግሪ ሴልሺየስ በዲግሪ ሴልሺየስ ሲጠፋ ሜትር ስኩዌር ይሆናል። ይሄ ቼንጅን ኤሪያ አገኘን። የተጠየቅነው ፋይናል ኤሪያ ስለሆነ ይሄ ፋይናል ኢዝ ኢኳልስ ቱ ኦሪጂናል ኤሪያ ፕላስ ቼንጅን ኤሪያ በቴምፕሬቸር ቼንጅ ምክንያት የመጣ ወይም ኤክስፓንድ ያደረገው ኤሪያ ነው። እዚህ ኦሪጂናል ኤሪያ 0.5 ሜትር ስኩዌር ነው። ሲደመር ቼንጅን ኤሪያ ደግሞ ያገኘነው አሁን ሰርተን 0.00152 ሜትር ስኩዌር ነው። ይሄ ቁጥር ሲደመር 0.5 ፕላስ 0.01252 ሜትር ስኩዌር ኢኩል ይሆናል 0.505152 ሜትር ስኩዌር ይሆናል ማለት። ስለዚህ ፋይናል ኤሪያ እንደዚህ ማግኘት እንችላለን። ይህንን የያዘው መልስ ኤ ነው ማለት ነው። እሺ 22ኛ ጥያቄ the coefficient of linear expansion describe fractional change in the length of a material per unit volume change, temperature change, mass change, ዲ ላይ ደግሞ pressure change ይለናል። ይህ ጥያቄ ስለ coefficient of linear expansion ነው። ስለ coefficient of linear expansion ማለት coefficient of linear expansion ምንድን ነው የሚለውን ዲፊኒሽን ነው የጠየቀን። ይህ coefficient of linear expansion የምንለው ወይም አልፋ ከዲፊኒሽኑ ወይም ከፎርሙላው ራሱ ሲነሳ አልፋ is equals to change in length over change original length times change in temperature ነው። ስለዚህ ይህ ማለት ከፎርሙላው ራሱ ስናይ change in length over original length times change in temperature ነው። ስለዚህ is a fractional change in length per unit of temperature change ነው። በቴምፕሬቸር ቼንጅ አማካኝነት የሚመጣ የሌንግዝ ቼንጅ ነው ይሄ ኮኤፊሽንት ኦፍ ሊነር ኤክስፓንሽን የምንለው። ስለዚህ የማቴሪያሉ ኦሪጂናል ሌንግዙ ከነበረበት ቴምፕሬቸር ቼንጅ በማድረጉ ወይም ራይዝ በማድረጉ በመጨመሩ ምክንያት የሚመጣ የሌንግዝ ቼንጅ ነው። ስለዚህ አልፋ የምንለው ይሄ ኢንትሪንሲክ ፕሮፐርቲ ነው። የማቴሪያሎች ኢንትሪንሲክ ፕሮፐርቲ ነው። ኢንትሪንሲክ ፕሮፐርቲ ለመረዳት ለምሳሌ የሆነ ስቲል ወይም ሜታል ቢኖረን ኦሪጂናል ሌንግዙ ወይም ሌንግዙ ለሴ 5 ሜትር ቢሆን እና ሌላ ደግሞ ተመሳሳይ ከራሱ ማቴሪያል የተሰራ ስቲል ቢኖረን የዚህኛው ደግሞ የሁለተኛው ሌንግዙ 10 ሜትር ቢሆን እነዚህ ሁለቱ ማቴሪያሎች ከተመሳሳይ ማቴሪያሎች ስለተሰሩ የሁለቱም ሊነር ኦፍ ኤክስፓንሽን ኮኤፊሽንቱ ተመሳሳይ ነው የሚሆነው። ስለዚህ አማውንቱ ቢጨምር ቢቀንስ ይሄ ሊነር ኦፍ ኮኤፊሽንት ኦፍ ሊነር ኤክስፓንሽን የምንለው አይጨምርም አይቀንስም፣ ኮንስታንት ነው ማለት ነው። ይህንን ነው ኢንትሪንሲክ ፕሮፐርቲ ነው የምንለው። ስለዚህ የሆነ ማቴሪያል ላይ ሊነር ኦፍ ኮኤፊሽንት ኦፍ ሊነር ኤክስፓንሽን ሲሰጠን ኮንስታንት ነው ለተመሳሳይ ማቴሪያል ማለት ነው። ስለዚህ
ፊዚካል ቼንጅ ወይም የሆነ የሳይዝ ቼንጅ ሊያመጣ ይችላል ቴምፕሬቸር ሲጨምር እንጂ አማውንቱ የማቴሪያሉ ይቀንስ አይቀንስ እሱ ላይ ጉዳይ የለንም። ስለዚህ ሊነር ኮኤፊሽንት ኦፍ ሊነር ኤክስፓንሽን ቼንጅን ሌንግዝ ኦቨር ቼንጅን ታይም ነው። ቼንጅን ቴምፕሬቸር ነው። ቴምፕሬቸሩ ቼንጅ ሲያደርግ ሌንግዙ ቼንጅ ያደርጋል። ይህ ማለት ግን ዲፔንድ ይሆናል ማለት አይደለም። በዚህ መሰረት ፍራክሽናል ቼንጅ ኢን ሌንግዝ ኦፍ ማቴሪያል ፐር ዩኒት ቮሊዩም ኢንክሪዝ አይደለም፣ ማስ ቼንጅም አይደለም፣ ቴምፕሬቸር ቼንጅ ነው። ስለዚህ ትክክለኛ መልስ ቢ ነው ማለት ነው። እሺ 23ኛው ጥያቄ ኢፍ 10 ሜትር ሎንግ አልሙኒየም ሮድ ኤክስፓንድ ባይ 0.5 ሴንቲሜትር when the temperature increased by 30 degrees Celsius, what is the coefficient of linear expansion of aluminum? ይሄ ጥያቄ ሊነር ኤክስፓንሽን ነው እና 10 ሜትር ርዝመት ያለው የአልሙኒየም ሮድ አለን እና ይሄ 10 ሜትር ያለው አልሙኒየም ቴምፕሬቸሩ በ30 ዲግሪ ሴልሺየስ ቢጨምር ኢንክሪዝ ቢያደርግ ወይም ቼንጅ ቢኖረው የሚመጣ ወይም ኤክስፓንድ የሚያደርገው ሌንግዙ 0.5 ሴንቲሜትር ቢሆን የዚህኛው ኮኤፊሽንት ኦፍ ሊነር ኤክስፓንሽን ኦፍ አልሙኒየም ስንት ይሆናል ነው ይህ ጥያቄ። እሺ ጊቭኖቹን እናወጣለን። ጊቭኑን ስናወጣ ለምሳሌ የተሰጠን አልሙኒየም ሮድ አለ፣ የሆነ አልሙኒየም ሮድ አለ። የዚህኛው የአልሙኒየም ሮዱ ኦሪጂናል ሌንግዝ አለ። ኦሪጂናል ሌንግዝ ወይም ኢኒሻል ሌንግዝ የምንለው 10 ሜትር ነው የተሰጠን። ኢኒሻል 10 ሜትር አለን። ሌላው ደግሞ ቴምፕሬቸር ኢንክሪዝ ባይ 30 ዲግሪ ሴልሺየስ ይለናል እና ቴምፕሬቸሩ በ30 ዲግሪ ሴልሺየስ ኢንክሪዝ ሲያደርግ ቼንጅ ያመጣው ሌንግዝ አለ ወይም ቼንጅ ያደረገው 0.5 ሴንቲሜትር አለ። ይህንን ወደ ተመሳሳይ ዩኒት መቀየር ስለሚያስፈልገን ወደ ሜትር ስንቀይረው ወይም በመቶ ስናካፍለው 0.005 ሜትር ይሆናል። እሺ ሌላ ደግሞ የተሰጠን ምንድን ነው? ቴምፕሬቸር ቼንጅ አለ። ቴምፕሬቸር ኢንክሪዝ ባይ 30 ዲግሪ ሴልሺየስ ስለሚለን ቼንጅ ኢን ቴምፕሬቸር አለን። ቼንጅ ኢን ቴምፕሬቸር 30 ዲግሪ ሴልሺየስ ምንድን ነው የተጠየቅነው? ኮኤፊሽንት ኦፍ ሊነር ኤክስፓንሽን ስንት ይሆናል ነው። ይህንን ጥያቄ ለመስራት የሊነር ኤክስፓንሽን ፎርሙላ ወይም ቼንጅ ኢን ኤል ኢዝ ኢኳልስ ቱ ኦሪጂናል ሌንግዝ ታይምስ አልፋ ታይምስ ቼንጅ ኢን ቴምፕሬቸር የሚለውን እንጠቀማለን። ከዚህ ኦሪጂናል ሌንግዝ ታይምስ ኮኤፊሽንት ኦፍ ሊነር ቼንጅ ኢን ቴምፕሬቸር ኦቨር አሁንም ቼንጅ ኢን ሌንግዝ ኦቨር ኦሪጂናል ሌንግዝ ታይምስ ቼንጅ ኢን ቴምፕሬቸር ስናደርገው ቼንጅ ቴምፕሬቸር በቼንጅ ቴምፕሬቸር ይጣፋል። ኦሪጂናል ሌንግዝ በኦሪጂናል ሌንግዝ ይጣፋ። እዚህ ሊነር ኦፍ ኮኤፊሽንት ኦፍ ኤክስፓንሽን ወይም አልፋ ኢዝ ኢኳልስ ቱ ቼንጅ ኢን ሌንግዝ ኦቨር ኦሪጂናል ሌንግዝ ታይምስ ቼንጅ ኢን ቴምፕሬቸር ይሆናል። ስለዚህ አልፋ ኢዝ ኢኳልስ ቱ ቼንጅ ኢን ቴምፕሬቸር 0.005 ሜትር ተሰጥቶናል። ኦሪጂናል ሌንግዝ 10 ሜትር ተሰጥቶናል። እሺ ሌላ ደግሞ ቼንጅ ኢን ቴምፕሬቸር ደግሞ 30 ዲግሪ ሴልሺየስ ተሰጥቶናል። እዚህ ይህንን ስንሰራው አልፋ ኢዝ ኢኳልስ ቱ 0.005 ሜትር ኦቨር 10 ሲባዛ 30 300 ሜትር ዲግሪ ሴልሺየስ ይሆናል። ሜትር በሜትር ይጣፋል። ከዛን አልፋ ኢዝ ኢኳልስ ቱ ቁጥር ስናካፍል 0.05 ሲካፈል ለ300 ኢዝ ኢኳልስ ቱ 1.67 ሲባዛ 10 ፓወር ኦፍ -5 ፐር ዲግሪ ሴልሺየስ ይሆናል ማለት ነው። ስለዚህ ኮኤፊሽንት ኦፍ ሊነር ኤክስፓንሽናችን 1.67 ሲባዛ 10 ፓወር ኦፍ -5 ፐር ዲግሪ ሴልሺየስ ይሆናል ማለት ነው። ስለዚህ ይህንን የያዘው መልስ ኤ ላይ አለ ማለት ነው።
እሺ 24ኛ ጥያቄ A brass rod with length 2 meter expand by 0.8 centimeter when heated if coefficient of linear expansion of brass is 1.9 times 10 the power of እዚች ጋር -5 ነው or degree Celsius by how many degree Celsius was temperature increased ይለናል። ስለዚህ የሆነ ብራስ ሮድ አለ ሌንግዙ 2 ሜትር የሆነ እና በ0.8 ሴንቲሜትር ኤክስፓንድ ቢያደርግ ኤክስፓንሽን ወይም ሂት ስናደርገው ኤክስፓንድ ያደርገው ቴምፕሬቸሩ በመጨመሩ ምክንያት 0.8 ሴንቲሜትር ቢጨምር እና ሊኒየር ኦፍ ኤክስፓንሽን አለን ተሰጥቶና 1.9 ሲባዛ 10 ፓወር ኦፍ ማይነስ ዲግሪ ሴልሺየስ ነው። እዚህ አማውንት ኦፍ ቴምፕሬቸር ኢንክሪዝ ያደረገው ስንት ነው ይለናል። ቴምፕሬቸሩ ኢንክሪዝ ያደረገው ስንት ነው ይለናል። ስለዚህ ጊቭኖቹን እናውጣና እንስራ። የተሰጠን የብራስ ሮድ ኦሪጂናል ሌንግዝ አለ ኢኒሻል ሌንግዝ 2 ሜትር ተሰጥቶናል። ሌላው ደግሞ ቼንጂን ኤክስፓንድ ያደረገው ወይም ቼንጂን ሌንግዝ የምንለው 0.8 ተሰጥቶናል። ይህ ማለት ለምሳሌ የሆነ ሜታል አለን ኦሪጂናል ሌንግዙ እና ይሄንን ሂት ስናደርገው መጀመሪያ ከነበረበት የተወሰነ አማውንት ኤክስፓንድ ያደርጋል ወይም ኢንክሪዝ ያደርጋል። ከዚህ እስከዚህ ያለው ኦሪጂናል ሌንግዝ ነው። ከዚህ እስከዚህ ያለው ደግሞ ቼንጂን ሌንግዝ ነው። ይህንን ነው ቼንጂን ሌንግዝ። ይህ ቼንጂን ሌንግዝ የምንለው በቴምፕሬቸር ቼንጅ አማካኝነት ኤክስፓንድ ያደረገው ወይም የጨመረው ሌንግዝ ነው። ስለዚህ ቼንጂን ሌንግዝ ስንት ተሰጥቶናል? 0.8 ሴንቲሜትር በተመሳሳይ ዩኒት መስራት ስለሚያስፈልገን ወደ 1 ሜትር ወይም ወደ ሴንቲሜትር እንቀይራለን። ስለዚህ ወደ ሜትር ለመቀየር በመቶ እናካፍላለን። 0.8 ሲካፈል ለመቶ ስናደርግ 0.0008 ሜትር ይሆናል። እሺ ሌላ ደግሞ ምን ተሰጥቶናል? ሊነር ኮኤፊሽንት ኦፍ ሊነር ኤክስፓንሽን ኦፍ ብራስ ተሰጥቶናል። ወይም አልፋ የምንለው ስንት ነው? 1.9 ሲባዛ 10 ዘ ፓወር ኦፍ -5 ፐር ዲግሪ ሴልሺየስ ተሰጥቶናል። የተጠየቅነው ደግሞ ሃው መኒ ዲግሪ ሴልሺየስ ወዝ ቴምፕሬቸር ኢንክሪዝድ ይለናል። ስለዚህ ቼንጂን ቴምፕሬቸሩ ስንት ነው ወይም በስንት ቴምፕሬቸሩ በስንት ቢጨምር ነው ይሄንን ያክል ኤክስፓንድ የሚሆን። ይሄንን ለመስራት ቼንጂን ሌንግዝ ኢዝ ኢኳልስ ቱ ኦሪጂናል ሌንግዝ ታይምስ አልፋ ወይም ኮኤፊሽንት ኦፍ ሊነር ኤክስፓንሽን ታይምስ ቼንጂን ቴምፕሬቸር የሚል ፎርሙላ አለን። የሊነር ኤክስፓንሽን ፎርሙላ አለ። ከዚህ ኦሪጂናል ሌንግዝ ታይምስ ሊነር ኦፍ ኮኤፊሽንት ኦፍ ሊነር ኤክስፓንሽን ስናደርግ በሁለቱም ሳይድ ቼንጂን ቴምፕሬቸር is equals to change in length times over original length times coefficient of linear expansion ይሆናል። ስለዚህ ሁሉም ስለተሰጠን ሰብስቲቲዩት ማድረግ ነው። change in length ስንት ተሰጥቶናል? 0.008 ሜትር ተሰጥቶናል። ኦሪጂናል ሌንግዝ ደግሞ 2 ሜትር ተሰጥቶናል። coefficient of linear expansion ደግሞ 1.9 times 10 the power of -5 ፐር ዲግሪ ሴልሺየስ ተሰጥቶናል። ሜትር በሜትር ሲጣፋ እሺ ከዛን ይህንን ቁጥር ስንሰራው ቼንጂን ቴምፕሬቸር ኢኳል ቱ 0.008 ኦቨር 2 ሲባዛ 1.9 ታይምስ 10 ዘ ፓወር ኦፍ -5 ስናደርግ 3.8 ሲባዛ 10 ዘ ፓወር ኦፍ -5 ይሆናል ፐር ዲግሪ ሴልሺየስ አለ። ኦኬ ሌላ ደግሞ ይህንን ቁጥር ስናካፍለው 0.08 ሲካፈል 3.8 ታይምስ 10 ዘ ፓወር ኦፍ -5 ስናካፍለው ስንት ነው የሚሆነው? ቼንጅ ቴምፕሬቸር ኢዝ ኢኳልስ ቱ 210.5 ዲግሪ ሴልሺየስ አፕሮክሲሜትሊ 210.5 ዲግሪ
ሴልሺየስ ይሆናል። ስለዚህ ቼንጅ ቴምፕሬቸር ይሄ ነው። ምርጫ ላይ ኤም ቢ ላይም የለም። ኦኬ 210.5 ዲግሪ ሴልሺየስ ይመጣል። ምርጫ ላይ ስናይ ኤ ቢም ሲም ዲም ላይ የለም። ነገር ግን ትክክለኛው መልሱ ቼንጅ ቴምፕሬቸር 210.15 ስለሆነ ይሄ የጽሁፍ ስህተት ሊሆን ስለሚችል ትክክለኛው መልሱ ግን አፕሮክሲሜትሊ 210.5 ዲግሪ ሴልሺየስ ነው ማለት ነው። እሺ ወደ ቀጣይ ጥያቄ እናልፋለን። 25ኛ ጥያቄ what is the increase in volume of 2 meter cube copper block if its temperature increase by 50 degree or the coefficient of volume expansion for copper is 5.1 times 10 to the power of minus ነው የሚሆነው over per degree Celsius ነው። እሺ ይህ ጥያቄ ስለ ቮሊዩም ኤክስፓንሽን ነው። የሆነ ኮፐር ብሎክ አለን። ቮሊዩሙ ኦሪጂናል ወይም ኢኒሻል ቮሊዩሙ 2 ሜትር ኪዩብ የሆነ እና ቴምፕሬቸሩ በ50 ዲግሪ ሴልሲየስ ኢንክሪዝ ሲያደርግ ቮሊዩሙ ኤክስፓንድ ያደርጋል፣ ኢንክሪዝ ያደርጋል እና ያንን ኢንክሪዝ ያደረገው ቮሊዩም ስንት ነው? ስለ ቮሊዩም ኤክስፓንሽን ነው ይሄ ጥያቄ። በአጠቃላይ ጊቭኖቹን እናወጣለን። ኢኒሻል ቮሊዩም ወይም ኦሪጂናል ቮሊዩም አለን። ስንት ነው? 2 ሜትር ኪዩብ ተሰጥቶናል። እሺ ሌላ ቴምፕሬቸር ቼንጅ አለ። ዲስ ቴምፕሬቸር ኢንክሪዝ ባይ 50 ዲግሪ ሴልሲየስ ስለሚል ቼንጂን ቴምፕሬቸር አለን። ቼንጂን ቴምፕሬቸር ስንት ነው? 50 ዲግሪ ሴልሺየስ አለን። 50 ዲግሪ ሴልሺየስ አለን። ሌላው ደግሞ የተሰጠን ኮፊሽንት ኦፍ ቮሊዩም ኤክስፓንሽን ኦፍ ኮፐር ይለናል። ስለዚህ ኮፊሽንት ተሰጥቶናል። የተሰጠን ኮፊሽንት እዚች ጋር የቮሊዩም ኤክስፓንሽን ነው። ጥንቃቄ ማድረግ ያስፈልገናል። ስለዚህ ቮሊዩም ኮፊሽንት ስለሆነ ጋማ ኢኳልስ ቱ 5.1 ታይምስ 10 ዘ ፓወር ኦፍ -5 ፐር ዲግሪ ሴልሺየስ ነው የሚሆነው። እዚች ጋር የተሰጠ ቮሊዩም የቮሊዩም ስለሆነ ቀጥታ እንደ ጋማ ነው የምንወስደው። ነገር ግን የሊነር ኤክስፓንሽን ከተሰጠን ወደ ጋማ ለመቀየር 3 ታይምስ አልፋ ማድረግ እንችላለን። ለአሁኑ ግን ቀጥታ የቮሊዩም ኤክስፓንሽን ስለተሰጠን ቀጥታ ጋማ ኢዝ ኢኳልስ ቱ 5.1 ታይምስ 10 ዘ ፓወር ኦፍ -5ን ቀጥታ እንወስዳለን። የተጠየቅነው ደግሞ ቮሊዩም ኢንክሪዝ ነው ወይም ቼንጅ ኢን ቮሊዩም ስንት ይሆናል የሚለው ነው። ይህንን ለመስራት ቼንጅ ኢን ቪ ኢዝ ኢኳልስ ቪ ኖት ታይምስ ጋማ ታይምስ ቼንጅ ኢን ቴምፕሬቸር ጋማ ታይምስ ቼንጅ ኢን ቴምፕሬቸር። ይሄ የቮሊዩም ኤክስፓንሽን ፎርሙላን እንጠቀማለን ቀጥታ። ከዛን የተሰጡንን ቁጥሮች ሰብስቲትዩት ማድረግ ነው። ቼንጅ ኢን ቪ ኢዝ ኢኳልስ ቱ ኦሪጂናል ቮሊዩም ስንት ተሰጥቶናል? 2 ሜትር ኪዩብ ተሰጥቶናል። ጋማ ደግሞ ወይም ኮፊሽንት ኦፍ ቮሊዩም ኤክስፓንሽን 5.1 ታይምስ 10 ዘ ፓወር ኦፍ -5 ፐር ዲግሪ ሴልሺየስ ተሰጥቶናል። ሌላው ደግሞ የተሰጠን ቼንጂን ቴምፕሬቸር ነው። ቼንጂን ቴምፕሬቸር 50 ዲግሪ ሴልሺየስ አለን። ቀጥታ ይህንን ቁጥሮች እናባዛለን። ስለዚህ ቼንጂን ቪ ኢዝ ኢኳልስ ቱ 2 ሲባዛ 5.1 10 ዘ ፓወር ኦፍ -5 ሲባዛ 50 ዲግሪ ሴልሺየስ ነው። ይህንን ቁጥር ስናባዛው 0.0051 ሜትር ኪዩብ ይመጣል ማለት ነው። ስለዚህ ቼንጅን ቮሊዩም ይህንን ቁጥር ያባዛነው ነው። ስንት ነው? 0.051 ሜትር ኪዩብ ይሆናል። ስለዚህ እዚህ ዩኒቶቹ ዲግሪ ሴልሺየስ በዲግሪ ሴልሺየስ ስለሚጣፋ ሜትር ኪዩብ ነው የሚሆነው። ስለዚህ ቼንጅን ቪ ይህንን ይሆናል ማለት ነው። ምርጫ ላይ ኤ ላይ አለ ማለት ነው። እሺ 6ኛ ጥያቄ which is the real coefficient of volume expansion of a substance ይላል። A rate at which substance expand due to temperature change. B a rate at which liquid in a container expand due to a temperature change. C the rate at which a volume of substance when
subject to external pressure. D, the rate at which the volume of substance change due to both temperature and external condition ይለናል። እሺ ይሄ ጥያቄ ስለ ሪል ኤክስፓንሽን ኦር ሪል ኮፊሽንት ኦፍ ቮሊዩም ኤክስፓንሽን ነው። ይሄ ሪል ኮፊሽንት ኦፍ ቮሊዩም ኤክስፓንሽን ነው እና ይሄ ሪል ኮፊሽንት ኦፍ ቮሊዩም ኤክስፓንሽን የምንለው ለምሳሌ ሁሉም የሆኑ ሰብስታንሶች የራሳቸው የሆነ የኤክስፓንሽን ኮፊሽንቶች ይኖራቸዋል እና ይህ ደግሞ ሪል ኮፊሽንት ኦፍ ቮሊዩም ኤክስፓንሽን የምንለው ለየሆነ ሰብስታንስ ኤክስፓንሽን ሆኖ የራሱ የሰብስታንሱ ብቻ ኤክስፓንሽን ነው ማለት ስፔሲፊክ የሆነ ነው። ለምሳሌ የሆነ ነገር ለምሳሌ ስቲል ብንወስድ ስቲል ፎር ኤግዛምፕል ባለፈው ስናይ ኮፊሽንት ኦፍ ሊኒየር ኤክስፓንሽን አልፋ የምንለው አለው ብለናል እና ይህ የራሱ የሆነ ዩኒክ የሆነ የራሱ የሆነ ኮንስታንት ወይም ኢንትሪንሲክ የሆነ ፕሮፐርቲ ነው እና ልክ እንደዛው የሆነ ቮሊዩም ላይም ቮሊዩም ጋር ስንመጣ ለምሳሌ የሆነ ኮንቴነር ቢኖር እና ኮንቴነር ውስጥ ደግሞ የሆነ ሊኪዩድ ቢኖር እና ሊኪዩድም ኮንቴነሩም ኤክስፓንድ ያደርጋል የተወሰነ አማውንት ኦፍ ሂት ሲያገኝ ወይም ቴምፕሬቸር ኢንክሪዝ ሲያደርግ እና ለምሳሌ ሂት ብናደርገው እነዚህን ኮንቴነር ውስጥ ደግሞ የሆነ ሊኪዩድ ቢኖር እና ሂት ሲደረግ የራሱ የሆነ የሁለቱም ኤክስፓንድ የሚያደርግበት ኮፊሽንት አለው እና ይሄ ደግሞ ሪል ኮፊሽንት የምንለው የሊኪውዱ ብቻውን ወይም የሊኪዱ ወይም የሰብስተንሱ ብቻውን ከኮንቴነሩ ውጪ ኮንቴነሩ ላይ ዲፔንድ ሳያደርግ ወይም ኢንዲፔንደንት ቱ የኮንቴነር የሆነ ኮፊሽንት ኦፍ ኤክስፓንሽን ነው። ይሄ ቮሊዩም ኤክስፓንሽን ሪል ኮፊሽንት ኦፍ ቮሊዩም ኤክስፓንሽን የምንለው ከኮንቴነሩ ውጪ ኮንቴነሩም ኤክስፓንድ የሚያደርግበት የራሱ የሆነ ኮፊሽንት አለው። እንዲሁም ሊኪዊዱ ኮፊሽንት አለው ኤክስፓንድ የሚያደርግበት ነገር ግን የኮንቴነሩን ኢንክሉድ ሳናደርግ ያለው ኮፊሽንት ነው። ስለዚህ በዚህ መሰረት ይሄ ላይ ሬት አት ዊች ሰብስታንስ ኤክስፓንድ ዱ ቱ ቴምፕሬቸር ቼንጅ ይለናል። ይሄ ትክክል ነው። ይሄ ሬት የምንለው ኮፊሽንት ኦፍ ኤክስፓንሽን የሆነ ሰብስታንስ ኤክስፓንድ የሚያደርግበት ዱቱ ቴምፕሬቸሩ ቼንጅ ሲያደርግ የሆነ ሰብስታንስ ኤክስፓንድ የሚያደርግበት ሬት ነው። በአጠቃላይ ኮፊሽንት ኦፍ ሊኒየር ኤክስፓንሽን የምንለው የሆነ ሰብስታንስ በቴምፕሬቸር ቼንጅ አማካኝነት ምን ያክል ኤክስፓንድ ማድረግ ይችላል ወይም ምን ያክል ኤክስፓንሽን ይኖረዋል የሚለውን የሚገልጽልን ነው። ስለዚህ ሪል ኮፊሽንት ኦፍ ኤክስፓንሽን ደግሞ በዚህ መሰረት ሬት ነው ማለት ነው። ሬት ምን አይነት ሬት ነው? ሰብስታንሱ ኤክስፓንድ የሚያደርግበት ሬት በምን ቴምፕሬቸሩ ቼንጅ በማድረጉ ምክንያት። ስለዚህ ይህ መልስ ነው። ቢ ላይ ሬት አት ዊች ሊኪውድ ኢን ኮንቴነር ኤክስፓንድ ዱ ቱ ቴምፕሬቸር ቼንጅ ይላል። እዚህ ላይ ሊኪውድ አለ። ሊኪውድ ደግሞ ምን ውስጥ ነው ያለው? ኮንቴነር ውስጥ ነው። ኮንቴነር ውስጥ ያለ ሊኪውድ ኤክስፓንድ የሚያደርግ በምን በቴምፕሬቸር ቼንጅ አማካኝነት። ይሄ ከኮንቴነር ጋር ያለ ወይም ኮንቴነር ሪሌቲቭ ቱ ከኮንቴነር ጋር ስለሆነ አፓረንት ኮፊሽንት ኦፍ ቮሊዩም ኤክስፓንሽን ነው የሚለው። ቀጣይ እናያለን። እሺ ሬት አት ዊች ቮሊዩም ኦፍ ሰብስታንስ ቼንጅ ዌን ሳብጀክት ቱ ኤክስተርናል ፕሬዠር ይለናል። ይሄ በአጠቃላይ ከፕሬዠር ጋር ያለው ከኮምፕሬንሲቢሊቲ ጋር ወይም ፕሬዠር ሲጨምር ቮሊዩም ይቀንሳል ወይም ፕሬዠር ሲቀንስ ቮሊዩም ይጨምራል የምንለው ነገር ነው። ከኤክስፓንሽን ጋር ብዙም አይገናኝም። ሬት አት ዊች ቮሊዩም ኦፍ ሰብስታንስ ቼንጅ ዱ ቱ ቦዝ ቴምፕሬቸር ኤንድ ኤክስተርናል ኮንዲሽን ይላል። ይሄ ከቴምፕሬቸር ጋር ያለው ልክ ነው። ነገር ግን ኤክስተርናል ኮንዲሽን የሚለው ነገር ስለተጨመረበት ይህም መልስ አይሆንም። ስለዚህ ኤክስተርናል ኮንዲሽን ስለማይኖረው ይህም መልስ አይሆንም። ትክክለኛው መልስ ይህ ነው ማለት ነው። እሺ 27ኛ ጥያቄ ኢፍ ኤ ሊኪውድ ኢዝ ፕሌስድ ኢን ኮንቴነር ኤንድ the container expand along with
the liquid. The apparent coefficient of the volume expansion is sum of real coefficient and liquid and container. B equal to real coefficient of liquid. C equal to the real coefficient of container. D 0 ይለናል። እሺ የሆነ ሊኪውድ በኮንቴነር ውስጥ ቢኖር እና ይሄ ኮንቴነር ኤክስፓንድ ቢያደርግ ከምን ጋር አሎንግ ዊዝ ይለናል። ከውስጡ ካለው ሊኪውድ ጋር ኤክስፓንድ ቢያደርግ አፓረንት ኮኤፊሽንት ኦፍ ቮሊዩም ኦፍ ኤክስፓንሽን ምንድን ነው ወይም እንዴት ይሆናል የሚል ነው። ይሄ ጥያቄ ስለ አፓረንት ኮኤፊሽንት ነው። አፓረንት ኮኤፊሽንት ኦፍ ቮሊዩም ኤክስፓንሽን ነው። ስለዚህ አፓረንት ኮኤፊሽንት ኦፍ ቮሊዩም ኤክስፓንሽን ስናይ ለምሳሌ የሆነ ሊኪውድ በኮንቴነር ውስጥ ቢኖር የሆነ ኮንቴነር ውስጥ ሊኪውድ ቢኖር ይሄ ውስጥ ያለው ሊኪውድም ኮንቴነሩም የተወሰነ አማውንት ኦፍ ሂት ሲኖረው ወይም ቴምፕሬቸሩ ቼንጅ ሲያደርግ ኤክስፓንድ ያደርጋሉ። ሁለቱም ኤክስፓንድ ያደርጋሉ። ነገር ግን እነዚህ ኤክስፓንድ የሚያደርጉበት መንገድ የራሳቸው የሆነ እንትን አላቸው። ማለት ለኛ የሚታየን አለ ሊኪውዱ ኤክስፓንድ የሚያደርግበት እና ኮንቴነሩ ኤክስፓንድ የሚያደርግበት ልዩነቱ ወይም ዲፍረንሱ አፓረንት ኮኤፊሽንት ኦፍ ሊኒየር ኤክስፓንሽን ብለን የምንወስደው እሱን ነው እና ከፎርሙላም ስናይ ጋማ ሪል ወይም ሪል ኮኤፊሽንት ኦፍ ኤክስፓንሽን ኦፍ ቮሊዩም ማለት አፓረንት ኮኤፊሽንት ፕላስ ኮኤፊሽንት ኦፍ ኮንቴነር ነው እና ይህንን ፎርሙላውን ስናይ ከዚህ አፓረንት ኮኤፊሽንት ኦፍ ቮሊዩም ኤክስፓንሽን ማለት ኢዝ ኢኳልስ ቱ ሪል ኮኤፊሽንት ኦፍ ቮሊዩም ማይነስ ኮኤፊሽንት ኦፍ ኮንቴነር ነው። ስለዚህ በዚህ መሰረት አፓረንት ኮኤፊሽንት የምንለው ከእኛ ኦብዘርቭ የምናደርገው እኛ የምናየው ለእኛ የሚታየን ኮኤፊሽንት ነው እና ይሄ የሚሆነው ደግሞ ከሪሉ ላይ የኮንቴነሩን ስንቀንስ ነው። የኮንቴነሩ ዲፍረንስ ነው ኢዝ ኖት ሳም። ስለዚህ ይሄ ደግሞ ኦብዘርቭ የምናደርገው ነው። እሺ በዚህ መሰረት ደግሞ ምርጫዎቹን ስናይ እሺ ኦኬ ኤክስፓንድ አሎንግ ዊዝ ሊኪውድ ይለናል። ከሊኪውዱ ጋር ውስጥ ያለውም ሊኪውድ አሎንግ ዊዝ የሚለው ቃል ማስታወስ አለብን። በዚህ መሰረት ኤ ላይ the sum of real coefficient of the liquid and container ይለናል። አፓረንት ኮኤፊሽንት ኦፍ ኤክስፓንሽን የምንለው የሪሉና የሪል ኮኤፊሽንት ኦፍ ሊኪውድ ኤንድ የኮኤፊሽንት ኦፍ ኮንቴነር ድምር ነው። ማን ነው ሳም ነው ይለናል። ይሄ ሳም አይደለም ፎልስ ነው። ዲፍረንስ ነው መሆን ያለበት እንጂ ሳም መሆን የለበትም። ሳም ስለሆነ ኤ ላይ ያለው ፎልስ ነው የሚሆነው ማለት። ስለዚህ ይሄ ሪል ኮኤፊሽንት ኦፍ ሊኪውድ ፕላስ ኮንቴነር የሚለው ፎልስ ነው የሚሆነው። ዲፍረንስ ከሆነ ትክክል ይሆናል። እሺ ቢ ላይ ደግሞ ኢኳል ቱ ሪል ኮኤፊሽንት ኦፍ ሊኪውድ ይለናል። የሊኪውዱ ከሊኪውዱ ሪል ኮኤፊሽንት ጋር ኢኩል ነው ይለናል። ይሄ ማለት አፓረንት ኮኤፊሽንት ከሪል ኮኤፊሽንት ጋር ኦፍ ሊኪውድ ጋር ኢኩል ነው። ይሄም ሊሆን የሚችለው ኮንቴነሩ ኤክስፓንድ አላደረገም ብለን ካሰብን ብቻ ነው። ነገር ግን ጥያቄው ላይ ኮንቴነሩ ከሊኪውዱ ጋር ኤክስፓንድ አድርጓል ስለሚል ስለዚህ የሪል ኮኤፊሽንት ከአፓረንት ኮኤፊሽንት ጋር እኩል ነው የሚለው ፎልስ ነው። ዲ ላይም ኢኳል ቱ ዘ ሪል ሲ ላይ ኢኳል ቱ ሪል ኮኤፊሽንት ኦፍ ዘ ኮንቴነር ይለናል። ሲ ላይ ኢኳል ቱ ሪል ኮኤፊሽንት ኦፍ ዘ ኮንቴነር ይለናል። የኮንቴነሩ ሪል ኮኤፊሽንት ጋር እኩል ነው ይለናል። ይሄ ፎልስ ነው። ለምን የኮንቴነሩ ብቻ አይደለም ከሊኪውዱም ኤክስፓንድ አድርጓል። ስለዚህ ዲ ላይ ያለው ዜሮ የሚለው መልስ ይሆናል። እንዴት ለሚለው እዚህ ላይ የተሰጠን የኮንቴነሩም የሊኪውዱም ኤክስፓንሽን ተመሳሳይ ነው ማለት አሎንግ ዊዝ ማለት ሴም ሬት ነው፣ ተመሳሳይ ሬት ነው ያላቸው። ስለዚህ ሊኪውዱም ኮንቴነሩም ኤክስፓንድ ቢያደርግም ወይም ራይዝ ቢያደርግም ወይም ቢቀንስም
የምናየው እኛ ኦብዘርቭ የምናደርገው የተለየ ዲፍረንስ አይኖርም። በዚህ መሰረት አፓረንት ኮፊሸንቱ ዜሮ ይሆናል ማለት። ስለዚህ ለእኛ ኦብዘርቭ የምናደርገው ነገር ተመሳሳይ ነው ከኦሪጂናሉ ነገር ጋር። ስለዚህ አፓረንቱ ዜሮ ይሆናል ማለት ነው። እሺ የዛሬውን ትምህርታችንን በዚህ አጠናቀናል። ቪዲዮ ከጠቀማችሁ ከተመቻችሁ ላይክ እና ሼር ማድረጋችሁን እንዳትረሱ። ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ይሁን። ስለተከታተላችሁኝ አመሰግናለሁ።